ኢየሱስ አማላጅ ነው። ኢየሱስ አማላጅ ነው። ኢየሱስ አማላጅ ነው። አማላጅ ነው። ኢየሱስ እውነት የሆነ ነገር ንገሪ። ማርያም አታማልድም ምን ይላሉ? ግን ሁለመናዋ ወርቅ። Thank you for 3 years of her time. She was like a mother for my kids all and a friend, of course. We will be Virginia and እግዚአብሔርን ዛሬ ማን በጣም በህይወቴ የመረረኝ ቀን በጣም ኢትዮጵያ ውስጥ መኖር ያስጠላኝ ቀን ነው የምላቸው። እግዚአብሔርን ነው ዛሬ ስራ ወጥቼ እንዳለ ዕቃ ነው ወሰድብኝ ደንቦች። ትግራይ ሄደንም እንዳንሰራ አፈሳለ ጦርነት ሸሽተን ነው የመጣን። እዚህ ምን ከየትም ብለን አምጥተን ያመጣነው ዕቃ እንዳለ ደንቦች ወሰድብኝ። ታዲያ የት ሀገር ሄደን እንኖር ታዲያ? እንዴ ከኢትዮጵያ ውስጥ የት እንሂድ ታዲያ? በራንዳ እንድንወጣ ነው የፈለጋችሁና ሰላም እንደምናላችሁ ውድ ተመልካቾቻችን፣ በዛሬው ፕሮግራማችን እንግዲህ በዚህ ሳምንት እጅግ መነጋገሪያ የነበሩና ወቅታዊ የሆኑ ቪዲዮዎችን ሰብሰብ አድርጌ ይዤ መጥቻለሁ። እስከ ቪዲዮ ፍጻሜ ድረስ አብራችሁ እንድትቆዩ ጋብዝኳችሁ። ወደ ቪዲዮ ከመሄድ በፊት ግን ሁለት ነገሮች ብቻ ላስታውሳችሁ። የመጀመሪያው ነገር ይህ ቻናል አዲስ ቻናል ነው። በዋናነት ማህበራዊና መንፈሳዊ የሆኑ ጉዳዮችን ትኩረት አድርጎ ይሰራል። በሌላ በኩል ደግሞ ከወገንተኝነት፣ ከፖለቲካ፣ ከዘር፣ ከሃይማኖት በጸዳ መልኩ ነገሮችን ብቻ አይተን ተማምረን እንለያያለን ማለት ነው። ታዲያ አሁን በቀጥታ አላሰልቻችሁ ወደ ቪዲዮ ሐሳባችን እንሄዳለን። በዚህ ሳምንት እጅግ መነጋገሪያ የነበረው አንድ ቪዲዮ አለ። ይህንን ቪዲዮ አንዲት ልጅ በተለያዩ አረብ ሀገራት በስራ ያለች ያጋጠማት ነገር ነው። እሱን እንመልከትና ሐሳቤን እንቀጥላለሁ። ወደ ቪዲዮ Thank you for 3 years of her time. She was like a mother for my kids all and a friend, of course. We will be Virginia and يلا 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 خليها تروح. يلا ነገር ምንድነው አልገባንም ምናምን ብላችሁ ትንሽ እንትን ልትሉ ትችላላችሁ። ሰሞኑን እጅግ በጣም መነጋገሪያ የነበረው በዚህ ሳምንት ይሄንን ቪዲዮ ነው። ይሄንን ቪዲዮ እንግዲህ እንደምትመለከቱት አንዲት ሀበሻ ሴት ወይም አንዲት ኢትዮጵያዊት በሆነ አረብ ሀገር ውስጥ እንግዲህ ከአሰሪዎቿ ጋር ስንብት በምታደርግበት ሰዓት የተፈጠረ ነገር ነው። ነገርየው እጅግ በጣም እያመሰገኗት ነበሩ አሰሪዎቿ። አንቺ እውነተኛ እናት ነሽ፣ ለልጆቼ ለሁሉም ለአጠቃላይ ለቤተሰቡ እናት ነሽ እያለች በምታመሰግንበት ሰዓት እንግዲህ ልጆቹ ደግሞ በጣም ያስደነቀኝ ትልቁ ነገር ምን ያህል ስራዋ በጥሩ ሁኔታ እንደተወጣች የሚያሳየው ነገር ልጆቹ እናታቸውን ትተው እሷን ነው እማ እያሉ የሚጠሯት ማለት ነው እንደምትመለከቱት። ኤንዌይስ እስኪ እንጨርሰው ለማንኛውም ايش شوف الصور يلا يلا يا بابا يلا خلاص بدي اسحبهم يلا بصيها بصوها يلا بصوها يلا ماما يلا يا بابا يلا ለማንኛውም ይሄንን ቪዲዮ በጣም የብዙ ሰዎች ቀልብ ስቧል። በጣም ብዙ ኢትዮጵያውያን እንዲሁም ደግሞ የተለያዩ ሀገራት ያሉ ሰዎችን በኮሜንት እንዳየሁት ከሆነ በጣም ደስታቸውን እየገለጹ ነበረ። እግዚአብሔር ይስጥሽ፣ ፈጣሪ ባርክሽ፣ እንዴት አይነት ሴት ብትሆኝ ነው እንደዚህ በህፃናቶች መወደድ የቻልሽው የሚለው በጣም ደስ የሚል ነበረ። እኔም በበኩሌ በጣም ደስ ብሎኛል። ምክንያቱም ብዙ ኢትዮጵያውያን እዛ ሀገር ሄደው አለመግባባት ይፈጠራል የተለያዩ ነገሮች ላይ ብዙም አይደሉም። ይቺ ግን በጣም በአሰሪዎቿም በህፃኑ በተለይ ስፔሻሊ ህፃናቶቹ በጣም የሚገርም ነበረ። ኤንዌይስ እስኪ ወደ ሌላ ሀሳብ እንለፍ። ለመልካም ምኞት አበባ እየሰጠን አትቀበሉኝ? ለመልካም ቀን ለምን ትቆጭኛለሽ እናቴ? መልካም ቀን ያው በዚህ ሳምንት እጅግ በጣም ብዙዎች ያስገረማቸው ነበረ። እንግዲህ ይሄ ልጅ እንደምታስታውሱት እዚህ ሶሻል ሚዲያ ላይ አበባ ይዞ ሄዶ ለማንኛውም ሰው መልካም ቀን እያለ አበባ ይሰጣል። እሱም በዛ መሰረት እንግዲህ ደንቦቹ ጋር ሄዶ መልካም ቀን ይሆንላችሁ እያለ ለመስጠት ነበር ያሰበው። ግን ያጋጠመው ነገር እጅግ በጣም አነጋጋሪ ነበረ። በዚህም ጉዳይ ብዙ ሰዎች በጣም በጥላቻ የተሞላች ሴት እንደሆነች ውስጧ በጣም መጥፎ ነገር እንዳለ ምናምን ለመገንዘብ ችለናል እያሉ ይገኛሉ። ኤንዌይስ ይሄኛውም ሌላ ጉዳይ ነበረ። ኢየሱስ አማላጅ ነው። ኢየሱስ አማላጅ ነው። ኢየሱስ አማላጅ ነው። አማላጅ ነው። ኢየሱስ ምልጃ ትቀበላለህ? ኢየሱስ ክርስቶስ ያማልዳል ብቻ ሳይሆን ያማልደኛል፣ ሁሉ ጊዜም ያማልደኛል። ኢየሱስ አማላጅ ነው። ማርያም አማላጅ ያስገበላል። ማርያም አማላጅ አይደለችም ብራል። እኛው ርዕሰ ጉዳይ እንግዲህ ከሃይማኖት ሐሳቦች ላይ ውስጥ ደግሞ ይሄንን ልጅ ነው እንደተመለከታችሁት ከዚህ በፊት የተለያዩ ምክሮች እየተሰጠው ነበረ፣ ግን ማስተካከል አልቻለም። አሁን በይፋ አደባባይ ላይ ኢየሱስ አማላጅ ነው በማለት ተናግሯል። እውነት ነው ሐሳቡ ብዙ ትክክል አይደለም ብዬ አልሞግትም። ነገር ግን ምልጃ በኦርቶዶክስ ቤተክርስቲያን ምን አይነት እይታ አለው፣ የኢየሱስ አማላጅነት ምን አይነት እይታ አለው የሚለውን ነገር በደንብ አለመረዳቱን መጽሐፍ ቅዱስ አለማንበቡንና አንዲት ስላድኖ ብቻ ይዞ መውጣቱን የሚያሳይ ነገር ነው። ኤንዌይስ በዚህ ጉዳይ ላይ
የተለያዩ ኦርቶዶክሳውያን እየተበሳጩ ነበር፣ ሐሳብም እየገለጹ ነበር። ለዛሬ አንድ ወጣት መርጠናል። ሚኪን ምን ይላል እንስማው። ምንጭ መክር ያልነበረም አባቶችን ሳትጠይቅ ኦርቶዶክስ ያስተምሩትን ሳትረዳ መጽሐፍ ቅዱስን ሳታነብ ስዕል አድኖ ብቻ ይዘህ ኢየሱስ አማላጅ ነው ብለህ አትውጣ። መጀመሪያ መማር ይቀርማል አላልኩም? ይሄው ሪከርድ ተደረክ። ኢየሱስ አማላጅ ነው፣ ኢየሱስ ዛሬም ያማልደኛል፣ ከዛ ደግሞ በጎን ነው ማርያም ታማልደኛለች ምናምን ትላለህ። ምን አይነት ዕውቀት አለ? መጽሐፍ ቅዱስ አነባል ታውቃለህ? ሁሌ ነግሬያቸዋለሁ። ማርያም አማላጅ ነች ብሎ ከመጮህ ይልቅ መጽሐፍ ቅዱስ አንብቦ ኦርቶዶክስ ያስተምሩ ምንድነው የሚለው? ቤተክርስቲያን ሂዱ። ምን ማለት ነው? ኢየሱስ ክርስቶስ ምን ማለት? በኢትዮጵያ ኦርቶዶክስ ቤተክርስቲያን አረዳድ ምልጃስ ምን ማለት ነው? ክርስቶስ ዛሬ ሲያማልዳ የሚለው ወደፊት እንመጣበታለን። ትምህርቱ ሳታነብና ሳትረዳ መድረክ ላይ እንደ ጴንጤዎች አትጮህ አላልኩም? ይኸው ተበላ። በጣም ደስ የሚል ንግግር ነው ባይዘው የሚኪ ንግግር። ልጁ ተደጋጋሚ ቪዲዮ ሰተንበታል። በትክክል አይደለም እያስተማረ ያለው መጽሐፍ ቅዱስ አያውቅም ወይም አያነብም በእርግጠኝነት ብለን ነበረ። ይሄው አሁን ደግሞ ኢየሱስ አማላጅ ነው፣ ማርያም በተወሰነ መልኩ እናመልካታለን ምናምን የሚቀባጥሩ ሐሳቦችን እየገለጸ ነበረ። ገና ከስርዓቱ ጀምሮ ካስተምሮቱ ጀምሮ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንን አይወክልም፣ የሷ ስነ ስርዓትም አይደለም በማለት ገልጸን ነበረ። ኤንዌይስ በዚህ ሳምንት በጣም መነጋገሪያ ነበረ። በጣም አሳዝኖኛል እኔ በበኩሌ። እስኪ ለማንኛውም ወደ ሌላ ሐሳብ እንሂድ። እግዚአብሔርን ዛሬ ማን በጣም በህይወቴ የመረረኝ ቀኝ በጣም ኢትዮጵያ ውስጥ መኖር ያስጠላኝ ቀን ነው የምላቸው። እግዚአብሔርን አምጣት ዛሬ ስራ ወጥቼ እንዳለ ዕቃዬን ወሰድብኝ ደንቦች። ትግራይ ሄደንም እንዳንሰራ አፈሳለ ጦርነት ሸሽተን ያመጣን እዚህ ምን ከየትም ብለን አምጥተን ያመጣነውን ዕቃ እንዳለ ደንቦች ወሰድብኝ። ታዲያ የት ሀገር ሄደን እንኖር ታዲያ? እንዴ ከኢትዮጵያ ውስጥ የት እንሂድ ታዲያ? በራንዳ እንድንወጣ ነው የፈለጋችሁ እናንተ? እኔ በህይወቴ በጣም የመረረኝ ቤት ኪራይ በምን እንክፈል ታዲያ? ቤተሰቦቻችን ያሉ እኮ ደካማዎች በምን እናግዛቸው ታዲያ? እንዴ ጣት የሚናገረው ነገር እውነት ለመናገር የአብዛኞቹ ኢትዮጵያውያን ናቸው የድምጽ ነው እየሆነ ያለው ማለት ነው። በጣም ከባድ ነው። የተለያዩ ክፍለ ሀገሮች ሆናችሁ እንዳትሰሩ እንደምታስታውሱት ጦርነቱ በጣም ከባድ ነው። በሌላ በኩል ደግሞ እዚህ አዲስ አበባ ደግሞ ያው እሱ እንደገለጸው በጣም አደገኛ የሆኑ እንግዲህ ደንቦች አሉ። ዕቃ ይወርሳሉ፣ ንብረት ይወርሳሉ። በጣም ከባድና አስቸጋሪ ፈተና ውስጥ ነው ያለው ወጣቱ። ኤንዌይስ ይህን ሐሳብ በጣም ብዙ ሰዎች እያነጋገረ ነበረ። በጣም ብዙ ሰዎችም በሀዘን ስሜታቸው እየገለጹ ነበረ። ለማንኛውም በዚህ ጉዳይ ላይ እንግዲህ የተለያዩ ሐሳቦችን እየተባሉ ነበረ። እናንተስ በዚህ ጉዳይ ላይ ምን ትላላችሁ? እውነት ለወጣቶች ይህን ነገር ይበጃል አይበጅም የሚለውን ነገር በስመ አብ ወልድ ወመንፈስ ቅዱስ ሲንገከኝ ይውዛ ጋር ካሜራ አለ። እሺ አይደብርሽማ? አይደብረኝም። እሺ ኪዮካ ካርስ ነው የመጣሁት። አንድ ጥያቄ ጠቅሻለሁ። ከመለስሽልኝ 2000 ብር እሸልምሻለሁ። እሺ ጥያቄውን መሰለሽ ለኔም ለፋሚሊዎቼ አንድ እውነት የሆነ ነገር ንገሪኝ። ማርያም አታማልድም ምን ይላሉ? ግን ሁለመናዋ ወርቅ ስምሽ ለልጅ ልጅ ነግራለው እናቴ በምልጃሽ ሰሁኛለው እመቤቴ ስልሽ ነይልኝ ማበል ሳይነው። ኧረ ወይኔ ያልጠበቅኩት መልስ ነው። ፋሚሊ ሁላችሁም ኮሜንት ላይ ልክን አትሸለም ካላችሁኝ እዚሁ ቦታ መጥቼ እሸልምሻለሁ ማለት ነው። አያሳፍሩሽም ብዬ አስባለሁ። እንዳታሳፍሩኝ ቤተሰብ። መልካም እድል። ኤንዌይስ ይሄ ቪዲዮ ደግሞ ሌላኛው የዚህ ሳምንት መነጋገሪያ ነበረ። ይህች ልጅ እንግዲህ በመንገድ ላይ ያለች አጋጣሚ የሆነ ጥያቄ ጠይቃት ነበረ የመጣው። የመጀመሪያ ንግግሯ ሰምታችሁ ከሆነ ብዙ ኦርቶዶክሳውያን አስቆጥቶ ነበረ። በተለይ ችኩል ኦርቶዶክሳውያን፣ በደንብ ሐሳብን የማያሰሙ በደንብ የማያደምጡ ኦርቶዶክሳውያን ተናደው የተሳደቡ አሉ ማለት ነው። በኋላ ግን በደንብ አድርጋ ደግሞ ድጋሚ ያመጣዋለች ሐሳቡና ኤንዌይስ በጣም እግዚአብሔር ይባርክሽ ያሳድግሽ ብለናል። እንግዲህ በተለያዩ ሙዚቃዎች ምናምን ነገር ነው የምናውቃት፣ ሊፕሲንግ ምናምን እየሰራች ወደ ኦርቶዶክስ መዝሙሮች እንድትመጣ ትልቅ ፍላጎታችን ነው። ወደ ዘማሪነት እንድትመጣ ትልቅ ፍላጎታችን ነው። ካልሆነ ግን በዛውም ብትቀጥል ያን ያክል በጣም ከባድ የሚሆን ነገር አይደለም። ለማንኛውም ይሄን ነገር በጣም ገራሚ ነበር። ሌላኛው ጉዳይ በዚህ ሳምንት በጣም መነጋገሪያ የነበረው ደግሞ እንግዲህ የስፖርቱ ዓለም ነው። ስፖርቱ ዓለም ላይ የተለያዩ ነገሮችን እንግዲህ የሴዶና የዛኛው ተቃራኒው የጆን ነው እንግዲህ የምታስታውሱት። በዚህ ሳምንት ደግሞ ሁለት ሴቶች ተካተውበታል። የሴቶቹ ፍጥጫ ምን ይመስላል? እስኪ በትንሹ ላሳያችሁ። ሜዳው ይለየን ነው ምለው። እዚሁ አድዋ ላይ እንገናኝ። ዛራ የተሰጠኝን መድረክ እጠቀምበታለሁ በደንብ እያለች መድረኩ የኔ ነው፣ እኔ ነኝ የምቆጣጠረው። እድል የላት በደንብ አድርጌ አሸንፋለሁ ኢንሻአላህ። ያው ወይ ምንድነው የምትይው? እድል የለሽም እያለች ያው እንደነገርኳችሁ ማውራት ላይ ብዙ አይደለም፣ የተግባር ሰው ነኝ ብያችኋለሁ።
ስለዚህ እዚሁ አድዋ ይለየናል ማለት ነው። ይለያል፣ ዘንድሮ ይለያል። በዚህ አጋጣሚ በጣም አድናቂዋ ነኝ። በጣም ጎበዝ ነሽ፣ አደንቅሻለሁ። በዚህ አጋጣሚ በጣም ነው ማከብርሽ። ነገር ግን እዚሁ ሜዳ ላይ እንገናኝ አድዋ። ናይስ። አሁን እዛው ሪንጉ ላይ ታከብሪኛለሽ። ዛራ ደግሞ አሁን የበለጠ ታከብሪኛለሽ። አክብሮትሽ ትክክል እንደሆነ ታሳያለሽ። ስንት ተራራ ፈንቅዬ እንደመጣው ብታቂ እኔ ጃ ማውራት ይቅር፣ እዛው እንገናኝ። ስለዚህ እዛው መድረኩ ላይ እንገናኛለን። ድል ለኔም ድል ላንቺም። በዚህ ሳምንት በጣም መነጋገሪያ የነበረው ይሄንን ቪዲዮ ነው። በጣም ብዙዎችን ቀልባቸውን የሳበ ነው። ያው እንግዲህ የሴዶና የዛኛው ተቃራኒው ሀሳብ ያው የታወቀ ነው። ነገር ግን እነዚህ ልጆች በተለይ ስፖርቱን ያንቀሳቀሳል። በተለይ ደግሞ ከዚህ ከተለያዩ ነገሮችን በጸዳ መልኩ ወደ ስፖርት ማዘውተር፣ ሴቶችን እነዚህ አካታች ማድረግ በራሱ በጣም ደስ የሚል ነገር ነው ምናምን የሚሉ ሀሳቦች አሉ። እስኪ ለማንኛውም የአንድ ሰው ሀሳብ እንስማ በዚህ ጉዳይ ላይ። በዛ ቀን ከሚካሄዱት ፋይቶች በሙሉ ማለት ነው በጣም በጉጉት በቃ ከልቤ በጉጉት የምጠብቀው በጣም ኤክሳይትድ ሆኜ የምጠብቀው ፋይት ይሄን ፋይት ነው። ባይ ዘ ዌይ ከምር ነው። አም ሶሪ ሴዶና ጆኒ አይኖ ሜን ኢቨንት ናችሁ፣ በጣም አሪፍ ፋይት ነው የምታሳዩ ምናምን፣ ግን ዚስ ይሄኛው ፋይት በቃ ከልቤ የምጠብቀው ፋይት ነው። በቃ እንዴት ልበላችሁ፣ ሲጀምር እንትናቸው ይሄ ትራሽቶካቸው ላይ ያለው ስነ ስርዓት፣ በመጀመሪያ በሴትነትሽ አክብሬ ነው የምመታሽ፣ ሌላ ነገር አይደለም። በሴትነትሽ አከብርሻለሁ፣ ሴት ነሽ አከብርሻለሁ፣ ግን አፍንጫሽን ነው ማወልቅልሽ ማለት ነው። ሲቀጥል ደግሞ ምንም አሁን ያንን ጨዋታ ራሱ ብታሸንፊ ራሱ ባልሽ ስለኔ እንደሚያስብ እንድታቂ ይፈልጋለሁ። ባይዘው በቃ ሌላ ነገር የለም። ከብሬ ነው እና እሺ እናንተስ? በጣም ገራሚ ነበረ። እንግዲህ የስፖርቱ ጉዳይ ትንሽ የተለያዩ አቴንሽኖችን ለመያዝ እየሞከረ ያለ ይመስላል። በተለይ ደግሞ የሃይማኖት ተቃራኒነት መኖሩ ለአንዳንድ ሰዎች እንደ ስጋትም እያዩት ነው። በሌላ ቪዲዮ ይመለስበታል። ባይዘው ይሄንንም ከጅማሬው ጀምሮ ጥሩ አልነበረም። ኤንዌይስ የሴቶቹ ግን በጣም ተጠባቂ አድርጎታል። እንዴት ነው ምን ሊሆን ይችላል ምናምን የሚለውን ነገር እኔም በዚህ ጉዳይ ላይ እንግዲህ የተለያዩ ሀሳቦችን አሰባስቤ ሌላ ጊዜ እመጣላችኋለሁ ማለት ነው። ለማንኛውም የዛሬ ቪዲዮቻችን በዚህ ይቋጫሉ። እስከ ቪዲዮ ፍጻሜ ድረስ አብራችሁ ከቆያችሁ እጅግ አድርጌ አመሰግናለሁ። ከቆያችሁ ያልቀረ ይህንን ሀሳብ ከተመቻችሁ አንዳች ቁም ነገር አግኝተናል ብላችሁ ካሰባችሁ ከፕሮፋይሉ አጠገብ ሰብስክራይብ የምትል በተን አለች። እሷን በመንካት ቤተሰብ መሆን ትችላላችሁ። የተለያዩ ሀሳቦችን የተለያዩ ትምህርቶችን እያመጣን እንማማራለን፣ እንጨዋወታለን ማለት ነው። ቁም ነገርን አዘል የሆኑ ሀሳቦች ናቸው በዋናነት ፎከስ የምናደርጋቸው። ለማንኛውም ይመቻችሁ። በሌላ ቪዲዮ እስክንገኝ ድረስ እጅግ አድርጌ አመሰግናለሁ። ሰላም ሰንብቱ። ሰላም ቆዩኝ።